በፌዴራል መንግስትና በህወሓት መካከል ያለው ውጥረት እየተባባሰ መምጣቱ ሌላ ግጭት ይከሰታል የሚል ስጋት ውስጥ እንደገባ የአውሮፓ ሰላም ፋውንዴሽን አስታውቋል። ኢትዮጵያን ለመዋጋት የሚፈታተኑ ጠላቶች ድባቅ መምታት የሚችል አየር ኃይል ተገንብቶ ዝግጁ ነው ሲሉ የአየር ኃይል አዛዥ ገልጸዋል። የሚሉት የዕለቱ መረጃዎቻችን ናቸው። የአውሮፓ ሰላም ፋውንዴሽን በኢትዮጵያ ፌዴራላዊ መንግስትና በህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል በቅርቡ እየጨመረ የመጣው ፖለቲካና ወታደራዊ ውጥረት ተባብሶ ሌላ ግጭት ይከሰታል የሚል ስጋት እንዳለው በመግለጽ ውጥረቱን በማርገብ በሰላም መፈታት እንዳለበት አሳስቧል። ድርጅቱ በትላንትናው ዕለት ባወጣው መግለጫ ላይ እንዳስታወቀው ከሆነ ከአካባቢውና ከዓለም አቀፍ መገናኛ ብዙሃን የተገኙ ዘገባዎች በአዲስ አበባና መቀለ መካከል ያለውን ግንኙነት በቅርብ ሳምንታት ውስጥ እየተበላሸ መምጣቱን ያሳያሉ። ይህን ሁኔታ ደግሞ በኢትዮጵያና ሱዳን አቅራቢያ ባሉ የድንበር አካባቢዎች አዲስ የትጥቅ ግጭት ሊቀሰቀስ ይችላል የሚል ስጋት መፈጠሩን ጠቁሟል። የፕሪቶሪያው የሰላም ስምምነት አስከፊውን ጦርነት በማቆም ብሔራዊ እርቅና ዘላቂ ሰላምንና እምነትን ለመገንባት መንገድ የከፈተ ታሪካዊ ዕድል ቢሆንም በአሁኑ ወቅት በትግበራው ላይ የተፈጠሩ አለመግባባቶች በተለይም ደግሞ በትግራይ ጊዜያዊ አስተዳደርና በህወሓት መካከል ያሉ ውጥረቶች እንዲያይሉ በማድረግ እንዲሁም በመቀሌና በአዲስ አበባ መካከል እያደገ የመጣው አለመተማመን እስካሁን የተመዘገቡ አዎንታዊ እርምጃዎችን አደጋ ላይ እየጣለ መሆኑን አስታውቋል። የፖለቲካ አለመግባባቶች ወታደራዊ መፍትሄ ሊኖር እንደማይችል የጠቆመው ፋውንዴሽኑ ወደ ግጭት መመለስ በከባድ ጥረት የተገኘውን ሰላም ወደ ኋላ የሚመልስና ሰብአዊ መከራን የሚያበዛ ነው ሲል አስጠንቅቋል። የሰላም ፋውንዴሽኑ አክሎም የኢትዮጵያ መንግስትና ህወሓት በከፍተኛ ሁኔታ ትዕግስታቸውን ሊያሳዩ ይገባል ያለ ሲሆን ውጥረቱን ከሚያባብሱ እርምጃዎች እንዲቆጠቡና የፕሪቶሪያን ስምምነት ሙሉ በሙሉ ለመተግበር ዳግም ቁርጠኝነታቸውን ማሳየት አለባቸው ሲል ነው ጥሪ ያቀረበው። በተጨማሪም እንደ አውሮፓውያኑ የዘመን ቀመር በ2030 ዓለም አቀፍ የሰላም ተነሳሽነት መሰረት ሁለቱም ወገኖች የህዝብን ደህንነትና ጥቅምን ከማንኛውም የፖለቲካዊና ወታደራዊ ፍላጎት አስቀድመው በመስጠት ልዩነቶቻቸውን በሰላማዊና አካታች በሆነ ውይይት ሊፈቱ እንደሚገባ እናምናለን ሲል ያሳሰበው። በሌላ ዜና የኢትዮጵያ አየር ኢትዮጵያን ለመፈታተን የሚሞክሩ ጠላቶችን መመከትም ሆነ ድባቅ መምታት የሚያስችል ጀግና ተቋም መገንባቱን የአየር ኃይሉ ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ገልጿል። ዋና አዛዡ ይህንን ያሉት በኢፌዴሪ አየር ኃይል የሶስተኛ አየር ምድብ አስመዝግቧል ላለው የላቀ የግዳጅና የስራ አፈጻጸም ስኬት አስመልክቶ በድሬዳዋ ከተማ በሚገኘው የምድቡ ጠቅላይ መምሪያ የእውቅናና የምስጋና መርሃ ግብር ባካሄደበት ወቅት ነው። ዋና አዛዡ አክለውም የምድቡ አመራሮችና የሰራዊቱ አባላት ግዳጃቸውን በጀግንነትና በስኬት በመወጣታቸው ሊኮሩ ይገባል ያሉ ሲሆን በቀጣይም ደግሞ ታላላቅ ተልእኮዎች እንደሚጠብቃቸው በመረዳት በሁሉም ረገድ ዝግጁነትን ማጠናከር እንደሚያስፈልግ አስገንዝበዋል ሲል የመከላከያ መረጃ ያሳያል። በመርሃ ግብሩ ላይም ንግግር ያደረጉት ዋና አዛዡ አሁን ያለው ዘመን የውጊያ አካሄድና ስልት ለመገመት አዳጋች መሆኑን በማንሳት በፍጥነት እየተቀያየረ መምጣቱን ገልጿል። ሌተናል ጀነራል ይልማ አክለውም በቀጠናው ያለው የኃይል አሰላለፍ ተለዋዋጭና ሊገመት የማይችል መሆኑን ገልጸዋል። የሚለወጠውን የውጊያ አውድና የኃይል አሰላለፍ በመገንዘብ አመራሩና ሰራዊቱ ራሱን ከጊዜው ጋር ማዘመን እንዳለበት አሳስበዋል። በተጨማሪም ይህንን ታሳቢ ያደረገ መከላከያ ሰራዊት በሰው ኃይልና በቴክኖሎጂ ከፍተኛ ለውጥ እያደረገ እንደሚገኝ አስገንዝበዋል። የኢትዮጵያ አየር ኃይል የዘመኑን ቴክኖሎጂ መጠቀም የሚችል የሰው ኃይል በማብቃት በርካታ ፓይለቶችን፣ ቴክኒሽያኖችንና የአስተዳደር ባለሙያዎችን እያፈራ መሆኑን በመግለጽ የዘመኑን የውጊያ ቴክኖሎጂዎች እየታጠቀ እንደሚገኝ ማረጋገጣቸውን የመከላከያ ሰራዊቱ ያወጣው ዘገባ አመላክቷል። ሌተናል ጀነራል ሶስተኛ የአየር ምድብ የሪፎርሙ አካል በመሆን በርካታ ስራዎችን ያከናወነና ልዩ ታሪክ ያለው መሆኑን አንስተዋል። ይህ ምድብ እንደ ኮሎኔል በዛብህ ጴጥሮስና ኮሎኔል ባጫ ሁንዴን የመሳሰሉ በርካታ ጀግኖችን ያፈራ መሆኑን በማስታወስ አሁንም ያንን የጀግንነት ታሪክ እያደሰ በርካታ ተተኪ ወጣት በራሪዎችን በአጭር ጊዜ ውስጥ በጥራትና በብዛት እያፈራ እንደሚገኝ ገልጿል። ከአየር ኃይል በተጨማሪ የመከላከያ ሰራዊት የተለያዩ እዞች ሀገሪቱን ከማናቸውም ጠላት የሚጠብቅ ሰራዊት መገንባቱንና ዝግጁ መሆናቸውን ከመከላከያ ሰራዊት የሚወጡ መረጃዎች ያሳያሉ። በሌላ በኩል ደግሞ አማራ ክልል የሰላም ማስከበርን ለማጠናከር የተከዜ ዘብ፣ የራያ ዘብ፣ ደጀን ኃይል የሚሰኙና በተለያየ አካባቢ የሚገኙ ሌሎች የጸጥታ ኃይሎችንም አሰልጥኖ እያስመረቀ መሆኑን አዲስ ማለዳ የክልሉን ኮሚኒኬሽን መረጃ በዋቢ አድርጋ መዘገቧ የሚታወስ ነው።